ብሩኬ እንግዲህ ልጁን አምኖ ተቀብሏል። እንግዲህ ለመጀመሪያ ጊዜም ልጅቷን አቅፏታል። ልጅቷ በነገራችን ላይ አሳሳችኝ ባይዘዊ ማለት ነው። እኔ በጀመራ እውነት ለመናገር እስከ ዛሬ ማመንም አቅቶኛል። አሁንም ልቤ ሊያምን አልችልም። ግን በዚህ አጋጣሚ የእውነት ለመናገር ይሄን አልተሳደብኩም። በዚህ አጋጣሚ እዩን ይቅርታ ማለት ይፈልጋሉ። ሆነ ጊዜ ሁዳ ኦኔ ውስጥ የተወተፈ ይመስል ነበርና በዛ አስተያየት ሰጥቻለሁኝ። ወትፋ የመጣች እነሱ ለመበጥበጥ የመጣች ነበር ይመስለኝ። በዚህ አጋጣሚ ይቅርታ ማለት ይፈልጋለሁኝ። ግን እኔ እንደሌሎቹ አልተሳደብኩም፣ እግዚአብሔር ይመስገን። አፌ ስለቆጠብኩ በጣም ደስ ብሎኛል። እውነት ለመናገር ሁለቱም አሳዝኖኛል። እኔ እውነቱን ስነግራችሁ ሀይሚ የበለጠ ብዙ ተሰቃይታለች። እነዚህ ልጆች እውነት ከሆነ በራሳቸው በስሜታችሁ ያመጡ ሊሆን ይችላል። እግዚአብሔር ነው የሚያውቀው። አሁንም ብሩኬ ላይ መፍረድን አልፈልግም። እንዳልኳችሁ ከዚህ በፊት ብሩኬ አረግም ሆነ ነገር ካልተነካ በስተቀር በአንድ ቀን ስህተት ይሰራል ብዬ አስቤም አንድ ቀንም አሁንም ውስጥ አምንም ሆነ ነገር ያቺም ስሟን ነጻ ለማድረግ ሆነ ነገር ተደርጎ ከሆነ እግዚአብሔር ብቻ ነው የሚያውቀው። እንግዲህ ሀይሚ ታሳዝናለች። የበለጠ ደግሞ ለምን እነሱ ኦልሬዲ ልጅ አምጥቷል፣ ስሜታቸውን ጨርሷል። ሀይሚ ግን ህይወቴ ነው ብላ ሀምና አረግን ብሩኬ ብላ ተቀብላ እንግዲህ ከጎንክ ነኝ ብላ ተቀብላለች። ይከብዳል ግን ባይዘዌ ግን ልጅም ነው እግዚአብሔር ስጦታ ነው። ሀይሚም ነገ ትወልጃለሽ፣ ነገ ምን እንደሚፈጠር አይታቅም። ልጅ ደግሞ እንኳን ለአንድ ልጅ ለሁሉም የሚተርፍ ልጅ ነው። ባይዘው ብሩኬ እውነት ለመናገር በዚህ አጋጣሚ ጎበስ ነው፣ ታታሪ ነው። ለሴት ልጅ ያለው ክብር የበለጠ በጣም ደስ የሚል ልጅ ነው። ያው እውነት ለመናገር እግዚአብሔር ነው የሚያውቀው ውስጣቸው፣ ግን በጣም ለሴት ልጅ ክብር አለው። እንኳን በስነ ስርዓት ነው እቺ ልጅ እንደዛ አርጋ ህይወታቸውን በጥብጣ ገባችሁ። በስነ ስርዓት ነው ሲያወራት የነበረ። አሁንም እንግዲህ ልጅቷን አቅፏታል። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። እንደኔ ውዶቼ ላይክ ለምንድን ነው ጨረቃ ፋሚሊ ማረጋቃታችሁ? ማለት የተዋችሁ ወይስ መከታተል አቆማችኋል? እውነት ለመናገር ካላበረታታችሁኝ አልሰራም። ለምን ከዚህ በፊት ለምንድን ነው በነ ጨረቃ ማሰሪ በነ ጨረቃ ፋሚሊ እንደዛም ደግሞ በብሩኬ በአይሚ ለምንድን ነው ማሰሪ? ለምን ቶሽ በፊት ትሰሪ ነበረ? በፊት እኔ ታውቃላችሁ በሁለቱ ነበር የምሰራ በደና በነበረ ሰዓት በአብርሽና በሩታ ከዛ ደግሞ በእነሱ አብዛኛ ጊዜ በና ብሩኬ ነበር የምሰራው እና በዛ ሰዓት በጣም ኦቨር ዩቲዩብ ታኝ ነበረ፣ ታበረታቱኝ ነበር። አሁን ወዴት እንዲዳችሁ አላቅም። ትላንትናም ሰርቻለሁ ሊዮ ብዬ ነበር የሰራሁት። ላይክ አላረጋችሁ። ዛሬን አይቼ ከዚህ በኋላ በእነሱ ላልሰራ እችላለሁ፣ አይታወቅም። ለምን ካላበረታታችሁ ምን ዋጋ አለው? ገባችሁ አይደለ? እኔ አላቅም። በፊት እንዴት ነው ማሰሪ ብላችሁ ትጠይቁኝ ነበር። አሁን ግን ላይክ ማድረጋችሁን አቁማችኋል ዋይ አላቅም። ኤንዌስ እንግዲህ ብሩኬን እንግዲህ ከዚህ በኋላ በቃ አባት ሆናለሁ። ከዚህ ውጭ ግን እኔ ህይወት አለኝ፣ ማፈቅራት ልጅ አለች፣ እሷም ደግሞ ሀይሚ ናት። በቃ ከዚህ በኋላ እሺ ልጁን ተቀብያለሁ፣ ለልጄ ማድረግ ያለብኝ ነገር አደርጋለሁ። አንቺ ግን በቃ ከአንቺ ጋር መኖር አልችልም ብሎሻል። በነገራችን ላይ ህዩ በዚህ አጋጣሚ ሄቴ መቼም ታለሽ ፎቶ ስለሚለጠፍ ልታይ ትቻለሽ እና ማለት የማትፈለጊበት በቃ ለልጁ የሚገባ ነገር ያደርጎ ፍቅር ስጠው። ከዛ ውጭ ግን አንቺን እርዳው። ለልጇ ሲል ግዴታች ልጅ የአባትም የእናት ፍቅር አግኝታ እንክብካቤ አግኝታ ማደግ አለበት። ይቺ ምንም ሳታቅ ማለት ምንም ሳትፈልግ እናንተ በሰራችሁ ስሜታችሁ ባረጋችሁ ነገር ልጃችሁን አምጥታችኋል። ልጃችሁን ግን ሚዲያ ላይ ባታንጠላጥሏት ደስ ይለኛል፣ እንደ አንድ ሴት ማለት ነው። ገባችሁ? ከዛ ውጭ ግን እውነት ለመናገር የኔ ውስጤ በምንም እቺ ልጅ የሰደባችሁ በተለይ መጥፎ ነገር ስትሰድቡ የነበረ ይቅርታ ብትጠይቁ ይመረጣል። ለምን ሴት ናችሁ፣ ነገ ምን እንደሚደርስባችሁ አታውቁም። ብዙ ስትሳደቡ ነበረ። እናንተ በተለይ ነገ እንዳይጸጽታችሁ ይቅርታ ጠይቋት ነው እንደኔ። እኔ ንጹህ ልብ ስላለኝ ነው። በነገራችን ላይ አልሰደብኳትም። በዛ ሰዓት ግን ሆዷ ውስጥ ወተፈ ነገር ስለሚመስል በቃ በግምትም ወይም ደግሞ በምታይ ነገር አስተያየት ሰጥቻለሁ። በዚህ አጋጣሚ ይቅርታ ብያለሁ በድጋሜ ከተቀየምሽኝ እህቴ ማለት ነው። ዛሬ እንግዲህ እያለቀሰች ሀይሚ
ለምን ብቻን እንዳገኘች ባላቅም፣ አሁንም ሀይሚ መንጠንቀቅ አለብሽ። አንቺ ብዙ ነገር እሷ አሁን ፍላጎታ ለልጇ ብቻ አይደለም፣ ገባችሁ? ፍላጎታ ለልጇ ብቻ አይደለም፣ ከሷ ጋር እንዲኖር ነው ፍላጎታ። ብሩኬ ደግሞ አፈቅርሽም አይፈልግሽም፣ ገባሽ? ወንድ ልጅ ደግሞ በግድ ሳፈቅርሽ ከአንቺ ጋር ሊኖር አይችልም። እንደኛ አይደለም። ሴት ልጅ በሂደት ወንድ ልጅ ልታፈቅር ትችላለች። ያ ወንድ ልጅ እንዳይጎዳ ስለሚያፈቅርን ብቻ እንዳይጎዳ እኛ ውስጥ ልንገባ እንችላለን፣ ለነሱ ፍላጎት ሩሩም ስለሆነን። ወንድ ልጅ ደግሞ እንደዛ አይደለም። ሲያፈቅርሽና ሲወድሽ ብቻ ነው ከአንቺ ጋር ሊኖር የሚችለው። ለልጁ ብሎ የማይፈልግ ቦታ አይገባ ወንድ ልጅ። እንደኛ ለልጄ ብዬ መስዋዕትነት እከፍላለሁ እንላለን እኛ፣ ገባችሁ? ስለምናቅ ማለት ነው። በተለይ የወለደ ሰው ያውቃል። እኔ ባልወልድም ማለት ነውና ሰው ምን ልልሽ ነው? አንቺ እውነት የራስ ወዳድነት ባይሆንብሽ አሪፍ ነው። ለልጅሽ በቃ አረጋግጠሻል። ለልጅሽ አባት መሆን አለበት። የሚደረገውን ነገር ማረግ፣ ተቆራጭም ከሆነ ማረግ ግዴታ ነው። ብሩኬ ደግሞ ያረጋል። በጣም ልጅ የሚወድ ልጅ ነውና እንደዛ ብታረጊ ማለት ከአንቺ ጋር አንድ ሰው ካልፈለገ በግድ ልታኖሪያችም። አንድ ሰው ካልወደደሽ ከአንቺ አጠገብ መቀመጥ አይፈልግም። እንኳን መተኛት አይደለም መቀመጥ አይፈልግም። ይሄ ማወቅ አለብሽ ሀይሚዬ። እንግዲህ እኔ ቆንጆ አይኖ ይሰማሻል፣ እንደ ሴት ይሰማል። መከዳት በትንሽ ክፍተት ሰው 1 አመት ምናምን ይጠባበቃል። በአንድ ክፍተት እሷ ጋር ሄዶ ይሄ ነገር ከተፈጠረ ሶሪ በጣም አዝናለሁኝ። ከዛ ውጭ ግን ተረጂ። ልጅ የእግዚአብሔር ስጦታ ነው። እውነት ለመናገር አንቺም ገና ልጅ ነሽ፣ ገና ብዙ ነገር ይጠበቅብሻል። አይኖ የዋ ልጅ ነሽ፣ ምስኪን ልጅ ነሽ፣ በጣም ሩሩ ልጅ ነሽ። እውነት ጎበዝ ሩሩ ስለሆንሽ ነው እሷን ልታገኛት ሄድሽው። የእውነት ለመናገር እንደዛ አርጋ እንደዛ ተናግራ ራሱ እቺ ልጅ ያለቀሰች ነው። እሷ እንደዚህ ብዙ ነገር ያለች ነው ብላ ሀዝና ነው እንግዲህ እቺ ልጅ ጋር ስታወራ ነበር። በጣም ይሄ ጥሩነት ነው የሚያሳየውና ብሩኬ ተረጂ፣ ምንም ማድረግ አይቻልም። እሱ እንግዲህ ወይን ሆኔ ጠጥቶ ሊሆን ይችላል፣ ሆኔ ነገር ስሜት ውስጥ ገብቶ ሊሆን ይችላል ከሷ ጋር እንደዚህ ነገር የፈጠረው። ኤኒዌይስ የሰው ልጅ ይሳሳታል። ይቅርታ በይ እኔ ውድ